ሞትና ጨለማ ክርስቶስን አላሸነፉትም። ከሕማማቱ በኋላ ስለሚመጣው ደስታ፣ ከሞት በኋላ ስለሚመጣው ትንሣኤ፣ ከጨለማውም በኋላ ስለሚመጣው ብርሃን ክርስቶስ ለደቀ መዛሙርቱ አስቀድሞ ነግሯቸው ነበር። ክርስቶስ ከትንሣኤው በኋላ ለሐዋርያት የተገለጠላቸው በአንድ ቤት ውስጥ ዘግተው ተቀምጠው በነበረበት ጊዜ ነው። ዙሪያቸው በፈተና የተሞላ ስለነበር፣ በውጭ ፈታኞቻቸው ቆመው ስለነበር ሁሉም በቤታቸው ውስጥ ዘግተው ተቀምጠው ነበር። ሐዋርያቱ በዚያ በፈተናቸው ወቅት በራቸውን ዘግተው በጸሎት ይተጉ እንደነበረው አንዳንዶች እንደ ቶማስ የተነገራቸውን ይረሳሉ። አንዳንዶች ለሚያልፍ ጊዜ የማያልፍ ስህተት ይሰራሉ። አንዳንዶች እንደ ዮሐንስ እስከ መጨረሻው ጸንተው ይገኛሉ። ሌሎች የለንበትም ብለው ጥለው ይሸሻሉ። አንዳንዶቹ የሚወራው ወሬ ከእውነታው በልጦ ይወስዳቸዋል። ሌሎች በሐሰተኛ ወሬዎች ሳይበገሩ ከእውነት ጋር ጸንተው ይቆማሉ። አንዳንዶች ጣት መጠቆምና በጸያፍ ቃላት በማንቋሸሽ ሲጠመዱ፣ ሌሎች ከመከራው ቀንበር ለመሸከም ትከሻቸውን ያዘጋጃሉ። አንዳንዶች እንደ ይሁዳ ከእንግልቱ ለማትረፍ ይሞክራሉ። ሌሎች የሕዝቡን መከራ ለመካፈል እንደ ዮሴፍና ኒቆዲሞስ ይመጣሉ። በተዘጋው የሐዋርያት ቤት ገብቶ ሰላም ለእናንተ ይሁን ያለው ጌታ የሰላሙን ጊዜ እንደሚያቀርበው እናምናለን። የሞቱን ዜና ቀርቶ ትንሣኤውን፣ የጨለማው ወሬ ቀርቶ የብርሃኑን፣ የሕማማቱ ነገር ቀርቶ የደስታውን ነገር የምንነጋገርበት ጊዜው ሩቅ አይደለም። ማድረግ ያለብንን ሁሉ ካደረግን የመከራውን ጊዜ እናሳጥረዋለን። ማድረግ ያለብንን ካላደረግን ግን የመከራው ጊዜ ይረዝማል። አሁን ያለንበት ጊዜ ከሐሙስ ምሽት እስከ ቅዳሜ እኩለ ሌሊት ያለውን ሰዓት ይመስላል። የችግር፣ የብዥታ፣ የጥርጣሬ ጊዜ ነው። ጽናትና ጥንካሬያችን፣ መልካምነትና ተባባሪነታችን፣ አንድነትና ወንድማማችነታችን የሚፈተንበት ወቅት ነው። አንዳንዶች እንደ ቶማስ የተነገራቸውን ይረሳሉ። አንዳንዶች ለሚያልፍ ጊዜ የማያልፍ ስህተት ይሰራሉ። አንዳንዶች እንደ ዮሐንስ እስከ መጨረሻው ጸንተው ይገኛሉ። ሌሎች የለንበትም ብለው ጥለው ይሸሻሉ። አንዳንዶቹ የሚወራው ወሬ ከእውነታው በልጦ ይወስዳቸዋል። ሌሎች በሐሰተኛ ወሬዎች ሳይበገሩ ከእውነት ጋር ጸንተው ይቆማሉ። አንዳንዶች ጣት መጠቆምና በጸያፍ ቃላት በማንቋሸሽ ሲጠመዱ፣ ሌሎች ከመከራው ቀንበር ለመሸከም ትከሻቸውን ያዘጋጃሉ። አንዳንዶች እንደ ይሁዳ ከእንግልቱ ለማትረፍ ይሞክራሉ። ሌሎች የሕዝቡን መከራ ለመካፈል እንደ ዮሴፍና ኒቆዲሞስ ይመጣሉ። የትንሣኤው ዘመን ከመከራው ዘመን ይረዝማል። የመከራው ዘመን ቅዳሜ ሌሊት ሲደመደም፣ የትንሣኤው ዘመን ግን እስከ ዓለም ፍጻሜ ይኖራል። ከላይ እስከ ታች በየተሰማራንበት መስክ በተሰጠን ኃላፊነት ባገኘነው ዕውቀት የሚገባንን ከሠራን የችግሩ ጊዜ የከፋ ጉዳት ሳያመጣ በአጭሩ ያልፋል። የኢትዮጵያ የትንሣኤዋ ዘመንም ይረዝማል። በመከራዋ ዘመን ካጨደችው አበሳ በላይ በትንሣኤዋ ዘመን የምትሰበስበው ሐሴት ይበዛል። በጨለማዋ ወቅት የነገሰውን ጽልመት የሚሽር ደማቅ ብርሃን ይፈልቃል። የትንሣኤ ብርሃኗ ሲፈነጥቅ በሕመሟ ወቅት የታመሙ ይድናሉ። በድካሟ ወቅት የደከሙ ይበረታሉ። ጸንተው የታገሉ የድሉን ጽዋ ቀምሰው ይረካሉ። ደግሞም እናምናለን ፈጣሪ የሕዝባችንን ጸሎት ይቀበላል።